የአክሱም ሙስሊሞች ጦርነት ሲመጣ ትግሬ ናቸው፣ ከጦርነቱ በኋላ አረብ ናቸው ወደ መካ ሄዱ ይባላሉ። መስጂድ ከፈለክ ከአረብ ሂድ ትባላለህ። በጦርነት ጊዜ ብቻ ግን ትግሬ ነህና ለሀገር ተዋደቅ ትባላለህ። በነገራችን ላይ በቅርቡ በተደረገው ጦርነት ራሱ አክሱም ላይ ብቻ ከ10 በላይ ሙስሊም ወጣቶች ሞተዋል፣ ሴቶችም አሉበት። ይሄ አሁን በ17ቱ የትጥቅ ትግል ላይ በርካታ ሙስሊሞች ተሰውተዋል። በሻዕቢያ ጊዜ ሙስሊሞች ተሰውተዋል። ከዛ በኋላ እንኳን ለመለስ ዜናዊ አክሱም ላይ ለመለስ ዜናዊ ጥያቄ ቀርቦለት ነበር። የቀረበለት ጥያቄ ምን መሰለ? ታግለናል፣ ልጆቻችንን ገብረናል፣ አባቶቻችንን ገብረናል፣ ደማችንን አፈሰናል፣ አጥንቻችንን ከስክሰናል። አሁን ስለ መብታችን ነው የምንጠይቀው። መስጂድ አይሰራልንም ወይ? እንዲሁም ደግሞ የሂጃባችን ጉዳይ ብለው ጠይቀዋል። ገብቷል። አሁን ሌሎች እንደሚሉት በቅርቡ የመጣ ጥያቄ ነው፣ ወይንም ደግሞ የሙስሊሙ መንግስት ማለት አብይ አህመድን ነው የሚሉት። የሙስሊሙ መንግስት ከመጣ በኋላ ነው ይህንን ጥያቄ የምታነሱት ነው የሚሉት እነሱ። ይህ ጥያቄ የነበረ ጥያቄ ነው፣ ከጅምሩም ሲታገሉበት የነበረ ጥያቄ ነው የአክሱም ሙስሊሞች። በዛን ጊዜ የነበረው መንግስት መለስ ዜናዊ ምንድን ነው የመለሰው? እንደኔና እንደ ህገ መንግስቱ ከሆነ የአክሱም ሙስሊሞች መስጂድ መስራታቸው መብታቸው ነው። ተግባባን አይደል? ግን አለ አብራችሁ እንደታገላችሁና አብራችሁ እንደምትኖሩ ሰዎች ይህንን ጉዳይ ራሳችሁ ተመካክራችሁ ፍቱ አለ። ማን ነው የሚፈታው? ይህንን ጉዳይ እየዘወሩ ያሉት እኮ የቤተ ክህነት አባቶች ናቸው። በውክልና ይህንን ጉዳይ ፍቱ ብሎ ነው የሄደው። እሱ ብቻ አይደለም፣ የአክሱም ተወላጆች ከውጭ ሀገር መጥተው ማለት በልዑክ ማለት ነው ሄደው አክሱምን ጎብኝተው ሲመለሱ አክሱም ላይ የነበረውን ጭቆና፣ የሙስሊሞችን በደል አይተው ሲመለሱ እዚህ አዲስ አበባ መጥተው መለስ ዜናዊን አናግረውታል። ስለ አክሱም ሙስሊሞች መብት ሲጠይቁት ምንድን ነው ያለው? አሁን ጊዜው አይደለም፣ የአክሱም የክርስቲያኑ ማህበረሰብ ንቃተ ህሊናው ሲያድግ የዛኔ ራሱ ይፈቅዳል፣ ራሱ መስጂድ እንዲሰራ ይፈቅዳል ብሎ ነው የመለሳቸው። በነገራችን ላይ አሁን ያለውን መንግስትና መጀመሪያ የነበረውን መንግስት ተመሳሳይ ቃል ነው የተጠቀሙት። በነገራችን ላይ ለምሳሌ ጠቅላይ ሚኒስትር አብይ አህመድ በተመረጡ ሰሞን ወደ ፍራንክፈርት ሄዶ ነበራል። እዛ ስታዲየም ላይ ሰው ተሰብስቦ አንድ ወጣት ስለ አክሱም ሙስሊሞች ጠይቋቸዋል። ስለ አክሱም ሙስሊሞች ሲጠይቅ ምንድን ነው ያሉት? ዱባይ አረብ ኤምሬት ላይ ቤተ ክርስቲያን አለ፣ እንዲሁም ኢየሩሳሌም ቁድስ ላይም ቤተ ክርስቲያን አለ። እንደነዚህ አይነት ነገራቶችን ሲረዱ የአክሱም ክርስቲያን ወገኖችም የሙስሊሞችን መብት ያከብራሉ ብዬ አስባለሁኝ ነው ያለው። በዚሁ አጋጣሚ ጠቅላይ ሚኒስትር አብይ አህመድ ዩናይትድ አረብ ኤምሬት ላይ የተገነባውን ቤተ ክርስቲያን በእሳቸው ጉትጎታ ጥያቄና አስተባባሪና ነው የተሰራው። ጠቅላይ ሚኒስትር አብይ አህመድ እኮ እዛ ላሉ ጥቂት ክርስቲያን ወገኖች ቤተ ክርስቲያን የማሰራት ህገ መንግስታዊ ግዴታ የለባቸው አይደለም። ግዴታቸው ግን አክሱም ላይ ያሉ ሙስሊሞችን መስጂድ ማስገንባት ነበር። የሙስሊሙ ማህበረሰብ ጥያቄ በውክልና አይደለም የሚፈታው። ለምሳሌ የሙስሊሙ ማህበረሰብ ግዴታውን ያከብራል። ለዚች ሀገር ዋርካ ነው ሙስሊሙ ማለት ደህንነቷን ከመጠበቅ ጀምሮ ማለት ነው። የሀገሪቷን ደህንነት ከመጠበቅ ጀምሮ ሙስሊሙ ማህበረሰብ ለዚች ሀገር ትልቅ ባለውለታ ነው። በንግዱም በለው ግዴታውን በመወጣት ሙስሊሙ ማህበረሰብ የሚደርስ የለም። ግዴታውን እየተወጣ ግን መንግስት ደግሞ ለምንድን ነው መብቱን በውክልና የሚያስከብረው ነው? እነሱ ንቃተ ህሊናቸው እስኪያድግ ሙስሊሙ ምን መሆን አለበት? 15 ኪሎ ሜትር ሄዶ የሞተውን ወንድሙን፣ አባቱን፣ እህቱን መቅበር አለበት ወይ? ይህ እኔ አግባብ አይመስለኝም። ተግባባን አይደለ? አክሱም ላይ በነገራችን ላይ ትክክለኛ እንትን በግምት የተነገረኝ ነገር ከ30 ሺህ በላይ ሙስሊሞች አሉ። ከዛ በላይም ሊሆኑ ይችላሉ። እና እነዚህ ሙስሊሞች የሚሰግዱት በጁምዓ ቀን አንዴ ነው ማይክ የሚጠቀሙት። እሱም ደግሞ ፒያሳ የሚባል አካባቢ አለ። ዋርካ ላይ ነው ማይኩን ሰቅለው ይሰግዳሉ። ከዛ ማይኩን አውርደው ይሄዳሉ። አሁንም ድረስ ማለት አሁንም ድረስ
አሁንም ድረስ 15 ኪሎ ሜትር ነው ከከተማ ወጥተው ቀብራቸውን የሚቀብሩት። የሙስሊሙ ጀሰድ ያረክሳል ብለው ስለሚያስብ እኮ ነው። አላህ ያሳየ